ታዲያስ አዲስ ሰላም ጤና ይስጥልን ተመልካቾቻችን እንደምን አምሽታችኋል። ከታዲያስ አዲስ የዕለቱን ዜናዎች ወደ እናንተ የምናደርስበት ሰዓታችን ላይ ተገናኝተናል። መደወላቡ ዩኒቨርሲቲ በመምህራን ከቀረቡ ጥናቶች ከ91 በመቶ በላዩ ሙሉ በሙሉ በኤአይ በመሰራታቸው ውድቅ መደረጋቸውን ገለጸ። የመደወላቡ ዩኒቨርሲቲ መምህራን ካቀረቧቸው 104 የጥናት ጽሁፎች መካከል ከ91 በመቶ በላይ ማለትም 95ቱን ውድቅ ማድረጉን አስታውቋል። ፕሮፖዛሎቹ ውድቅ የተደረጉት ሙሉ በሙሉ በሰው ሰራሽ አስተውሎት ወይም ደግሞ በኤአይ በመሰራታቸው ነው ተብሏል። ዩኒቨርሲቲው መምህራንና ተማሪዎች ሰው ሰራሽ አስተውሎትን አላግባብ እየተጠቀሙ መሆኑንም አስታውቋል። የዩኒቨርሲቲው የህግ ክፍል እንዳመላከተው ከቀረቡት 104 ፕሮፖዛሎች ውስጥ 9ኙ ብቻ ኤአይን ሳይጠቀሙ ወይም ደግሞ ኤአይን በአግባቡ በመጠቀም ያዘጋጁ ስለመሆናቸው አስታውቋል። ዩኒቨርሲቲው ዲጂታል ቴክኖሎጂን በስርዓተ ትምህርት ውስጥ ለማካተት እየሰራ መሆኑንም አመላክቷል። ሆኖም የሰው ሰራሽ አስተውሎት አጠቃቀምን ለመገደብ ደግሞ አዲስ መመሪያ ማውጣቱንም አመላክቷል። በዚህ መሰረት መምህራንና ተማሪዎች እስከ 30 በመቶ ብቻ በኤአይ እንዲጠቀሙ ቢፈቀድም ያጠቃቀም መጠኑን ለመለየት ተርኒቲን የተባለ ሶፍትዌር ጥቅም ላይ እየዋለ እንደሆነ ተገልጿል። ሰው ሰራሽ አስተውሎት ቴክኖሎጂ በትምህርት ዘርፍ አዎንታዊ ጎኖች ቢኖሩትም በጥንቃቄ መጠቀም ያስፈልጋል በማለት አጽንኦት ተሰጥቷል። ታዲያስ አዲስ የኢትዮጵያ ብሔራዊ ባንክ ዓመታዊ የብድር እድገት ገደብን አነሳ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ዓመታዊ የብድር እድገት ገደብን ማንሳቱን አስታውቋል። ብሔራዊ ባንኩ ይህንን ያስታወቀው ዛሬ ሐምሌ 6 ቀን 2018 ዓ.ም ያካሄደውን 7ኛ ስብሰባ ተከትሎ 5 ምክረ ሀሳቦችን የያዘ መግለጫ ባወጣበት ወቅት ነው። ማዕከላዊ ባንኩ ዓመታዊ የብድር እድገት ገደብን ወይም ደግሞ ክሬዲት ካፕ ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን በመጠቀም በወለድ ምጣኔ ላይ ተመስርቶ ወደሚሰራ የገንዘብ ፖሊሲ ስርዓት ሙሉ በሙሉ እስኪሸጋገር ድረስ በጊዜያዊነት ሲጠቀምበት መቆየቱን ገልጿል። ይሁን እንጂ በአሁኑ ወቅት የብድር ገደቡ የታቀደለትን ዓላማ ማሳካቱን በመግለጽ ኮሚቴው ገደቡ ሙሉ በሙሉ እንዲነሳ ተወስኗል ብሏል። ሆኖም የብድር ገደቡ መነሳት የብሔራዊ ባንኩ ጥብቅ የገንዘብ ፖሊሲ አቋም ለውጥ ሳይሆን የወለድ ተመንን መሰረት ያደረገው የገንዘብ ፖሊሲ ማዕቀፍ ወደ ተሳካ ሽግግር በመድረሱና ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎች ውጤታማ የሆኑ በመምጣታቸው እንደሆነ አመላክቷል። አክሎም የብድር ገደብ በመነሳቱ ተመጣጣኝ ጥብቅ ፖሊሲ መውሰድ እንደሚያስፈልግ በማስገንዘብ የብሔራዊ ባንክ የፖሊሲ ወለድ ምጣኔን በ10 መቶኛ ነጥብ ማለትም ከ15 በመቶ ወደ 16 በመቶ ለማሳደግና የ3 መቶኛ ነጥብ ክልል ባንድ ሳይለወጥ እንዲቆይ መወሰኑን አስታውቋል። ይህ በእንዲህ እንዳለ የብድር እድገት መስፋፋት በዋጋ ግሽፈት ላይ አሉታዊ ጫና የሚያሳድር ከሆነ ብሔራዊ ባንኩ ግምገማ በማካሄድ የእያንዳንዱ ባንክ የብድርና የተቀማጭ ሂሳብ ጥምርታ ላይ በመመርኮዝ የተለየ የመጠባበቂያ ተቀማጭ እንዲተገበር እንደሚያደርግ ገልጿል። ሌላኛው የውጭ ንግድ ተወዳዳሪነትን ለማሻሻል የገበያ ላይ መተማመን ለመገንባትና የውጭ ምንዛሬ ገበያ ለማሳለጥ ላኪዎች ከሚያገኙት የውጭ ምንዛሬ ግኝት ላይ ለባንኮች እንዲሸጡ የሚጠየቀው 50 በመቶ ወደ 30 በመቶ ዝቅ መደረጉ ነው። የኢትዮጵያ ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ አቋሙን ለማስቀጠል በፖሊሲ ማዕቀፉ ውስጥ ያሉትን ሁሉንም ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን መጠቀሙን እንደሚቀጥል በመግለጫው አስታውቋል። ታዲያስ አዲስ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ ዜጎችን ጉዳይን እየተከታተለ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። በሳውዲ አረቢያ በሕግ ሂደት ውስጥ ያለፉና ውሳኔ የተላለፈባቸውን ጨምሮ በአስቸጋሪ ሁኔታ ውስጥ ያሉ ዜጎች ጉዳይን እየተከታተለ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ በሰጠው የጽሁፍ መግለጫ ዜጎቹን በተመለከተ ከሳውዲ አረቢያ መንግስት ጋር በቅርበት እየመከረ ስለመሆኑም ጠቅሷል። በአስቸጋሪ ሁኔታ ውስጥ ያሉት ኢትዮጵያውያን ተገቢ መፍትሄዎች፣ የሰብአዊ እገዛዎችና የቆንስላ አገልግሎት እንዲያገኙ በሪያድ በሚገኘው የኢትዮጵያ ኤምባሲና በጂዳ በሚገኘው የቆንስላ ጽህፈት ቤት በኩል የተሰራ መሆኑም ተጠቁሟል። ታዲያስ አዲስ በቅዱስ ጳውሎስ ሆስፒታል ሙሉ በሙሉ ነጻ የህክምናና የምርመራ አገልግሎት ሊሰጥ ነው። የቅዱስ ጳውሎስ ሆስፒታል ሚሊኒየም ህክምና ኮሌጅ ለምን የጤና ምርመራ አያደርጉም በሚል መሪ ቃል ለአንድ ሳምንት የሚቆይ ታላቅ የነጻ ህክምናና የምርመራ ዘመቻ ማዘጋጀቱን አስታውቋል። ከሐምሌ 7 ቀን እስከ ሐምሌ 13 ቀን 2018 ዓ.ም በቅዱስ ጳውሎስ ሆስፒታል ሚሊኒየም በሚሰጠው ህክምና አጠቃላይ ምርመራዎች፣ የደም ግፊት፣ የስኳር ምርመራና የልብ በሽታ ምርመራ፣ የካንሰር ቅድመ ምርመራ ማለትም የጡትና የማህፀን በር ካንሰር ምርመራ፣ ልዩ ልዩ የህክምና ዘርፎች፣ የውስጥ ደዌ ህክምና፣ የህፃናት ህክምና፣ የማህፀንና ጽንስ ህክምና እንዲሁም ቀዶ ህክምና፣ ከአንገት በላይ ህክምና፣ የአይን፣ የጥርስ፣ የአጥንት፣ የቆዳና የአእምሮ ጤና ምርመራ፣ የሽንት ቧንቧ፣ የፕሮስቴትና የሽንት ቱቦ ህክምናዎች፣ የላብራቶሪና የምስል ምርመራዎች ከተሟላ የላብራቶሪ ምርመራ ጋር ኤክስሬ፣ አልትራሳውንድ፣ ኢሲጂ እና ሌሎች ምርመራዎችን ያካተተ ነጻ የህክምና አገልግሎት በተጠቀሱት ቀናት ውስጥ እንደሚሰጥ
አስታውቋል። ታዲያስ አዲስ በመዲናዋ የግል የባህል ሕክምና ትምህርት ቤት ለመክፈት ዝግጅት እየተደረገ መሆኑ ተገለጸ። የአዲስ አበባ የባህል ሕክምና ማህበር ሀገር በቀል ሕክምናን ለማሳደግ እየሰራ እንደሚገኝ አስታውቋል። በዚህም የባህል ሕክምና ቀደም ሲል ይሰጥ የነበረውን ቦታ ማሳደግ መቻሉን የተመላከተው በኢትዮጵያ የባህላዊ ሕክምና እውቀት በአብዛኛው በቤተሰብ ውርስ ከመምህር ወደ ተማሪ በሚተላለፍ ልምድና በማህበረሰብ ውስጥ በተለምዶ በሚሰጥ ስልጠና ላይ የተመሰረተ መሆኑ ተጠቅሶ የባህል ሕክምና በመደበኛ የከፍተኛ ትምህርት ስርዓት ውስጥ መካተቱ ተጠቁሟል። ይህን ችግር በመቅረፍ የባህል ሕክምና እውቀትን ተደራሽ ለማድረግ መታቀዱን ተመላክቶ በመዲናዋ የግል የባህል ሕክምና ትምህርት ቤት ለመክፈት ዝግጅት መደረጉ ተገልጿል። የባህላዊ ሕክምና በዘመናዊ የትምህርት ስርዓት ውስጥ ያለው ቦታ ውስን መሆኑንም በማመላከት በዩኒቨርሲቲዎች እንደ ሕክምና፣ ፋርማሲ፣ ባዮሎጂ፣ የእጽዋት ሳይንስና የህዝብ ጤና መርሃ ግብሮች ውስጥ ባህላዊ ሕክምና እንደ አንድ ርዕስ ወይም ደግሞ ኮርስ ሊካተት ቢችልም በኮሌጅ ደረጃ የሚሰጥ የባህላዊ ሕክምና ፕሮግራም አለመቋቋሙ ተነስቷል። ይህም የኢትዮጵያን የባህል ሕክምና አሁን ካለበት በይበልጥ ለማሳደግና ለትውልድ ለማስተላለፍ ክፍተት መፍጠሩም ነው የተጠቆመው። ይህንን ለመፍታት ታስቦ ሊከፈት የታቀደው የትምህርት ኮሌጅ በአሁኑ ወቅት የትምህርት ሚኒስቴርን ጨምሮ የሚመለከታቸው አካላትን ይሁንታ ማግኘቱ ተገልጾ በጥናት የታገዘ ዝግጅት እየተደረገ መሆኑም ተጠቁሟል። የሀገር በቀል ባህላዊ የሕክምና እውቀቶችን ለመጪው ትውልድ ለማስተላለፍ ባለድርሻ አካላት ሊያደርጉት የሚገባቸውን ድጋፍንም ሊያበረክቱ እንደሚገባ ጥሪ ቀርቧል። የተከታተላችሁት የታዲያስ አዲስ የዕለቱን ዜናዎቻችንን ነበረ። ይህንን የመሰሉ ወቅታዊ መረጃዎች ለማግኘት ገጾቻችንን ጎብኙ፣ በዚያውም ፎሎ አድርጉ። ታዲያስ አዲስ